ታው ይሄን ነገር ግን አብደላይ ምኑን ማን ነገረ ማለት ከታ ምን ላይ ነው ያየ? አሁን እኔ እናንተ አሁን ቆይ ሀሊማ እኔ እናንተ ላይ ሳልሆን የምንሆነው ከኔ ጋር ዲቤት ነው የምታደርገው። እሺ ችግር የለውም እኮ ያልኩህ እኮ ስለ ስላሴ ጠይቀኛለህ፣ እነግርሃለሁ። አንተም ደግሞ እኔ ስለ አላህም ጠይቀሃለሁ። እንደዚህ ነው አላህ እንደዚህ ነው እያል መጠየቅ አይደለም መጠየቅ እንደዛ አይደለም። ዲቤት ነው የምናደርገው። ፎርማል ዲቤት ደቂቃ ተይዞ የጥያቄ ጊዜ ተይዞ ፎርማል ዲቤት ነው የምናደርገው። አንተ የምትመራበትን 80 አሃዱ መጽሐፍ ታመጣለህ፣ እኔ ደግሞ የምመራበትን ቁርአን አመጣለሁ። ከዛ እናወራበታለን። ግን የትኛው ነው አብደላዬ? አሁን ለምሳሌ አንተ የኡስማንና የኡመር እንትን አለ ቁርአን፣ በየትኛው ነው የሀፍስ ነው የትኛው ነው ይዘህ የምመጣው? ኦኬ አንተ አሁን ወንድሜ በጣም ሲሊ የሆነ እኔ ወንድሜ በጣም የሚገርም አይነት የስላሴ አማኝ የሚገርም አይነት ዩኒቴሪያን ክርስቲያን ነበርኩና አይደለም ስላሴ አማኝ እንኳን አይደለም ዩኒቴሪያን ስላሴ ያምን ቆይ ተረጋጋ ነው ሳይሆን ስለዚህ ስላሴ አንዴ ስማ ተጣደፋ በመጀመሪያ የሚገርም አይነት አንተ ልትገነዘብና ልትረዳው ከምትችለው በላይ የስላሴ አማኝ የነበርኩኝ ነኝ። በሁለተኛ ደረጃ የስላሴ እምነት ውሸት እንደሆነ ስረዳ ዩኒቴሪያን ክርስቲያን የነበርኩኝ ነኝ። ስለዚህ የስላሴ እምነት መረዳት ውስጥ በነበርኩ ሰዓት ተወልደ መድህን ተብዬ የምጠራ በ40 ቀን የክርስትና ስም ይወጣልኝ በደብረ መድኃኒት መድኃኔዓለም ቤተክርስቲያን ያደግኩ በደንብ ስለ ቤተክርስቲያኗ ዶግማ ቀኖና አስተምሮ የማቅ ሰው ነኝ እና በቤተክርስቲያኑ ውስጥ ያለ የመጽሐፍ ቅዱስ ክፍተቶች ወይንም ስንት አይነት መጽሐፍ ቅዱሶች ሁሉ እንዳሉ በማስረጃ ላሳየ የሚችል አይነት አቅም ያለኝ ነኝ። ስለዚህ አሁን አንተ እያደረከው ባለው መንገድ አይደለም የሚሄደው እኔ። ስለዚህ ምንድነው የምናደርገው? እኔና አንተ ደቂቃ ይያዛል። ደቂቃ ተይዞ ፎርማል ዲቤት ነው የምናደርገው። ፎርማል ዲቤት ደግሞ ከሆነ እንዴት ነው የምናደርገው መሰለህ? ከሆነ እንደው በቀን ተይዞ ነው እንጂ ዝም ብሎ ተነሱ ፎርማል ዲቤት አንደኛ ይደረጋል። ሁለተኛ ደግሞ ምንድነው ቀን እምነትህን አታውቅም መጽሐፍን አታውቅም? አንዴ እኔ ስለ እምነቴ አልነግረኝም። ባይዘው አንተ ቀን እናንተን ይዘን ለምንድነው ቀን ቤት ውስጥ አንዴ ተረጋጋ። እኔ ለምሳሌ አንተ ቢመቸኝ ላይመቸኝ ይችላል፣ ወይ ደግሞ ያለውበት ቦታ ላይ ስለዚህ ምንድነው የምናደርገው? ነገ በፈለግኩ ሰዓት ላይ አንዴ አብደላ አሁን ውጭ ላይ ነው ያለው። ነገ በምትፈልገው ሰዓት ላይ እንትን ልንል እንችላለን። ካስፈለገ ግን አሁን ስለ አላህና ስለ ስላሴ ትንሽ አጠር ያለች እንትን ውይይት ልናደርግም እንችላለን። ከፈለገ አሁንም ማድረግ እንችላለን። ይቻላል ካስፈለገ። እሺ በአላህና በስላሴ ላይ እንድንወያይ እኮ ቆይ ወንድሜ በጣም ተረጋጋ። እንድንወያይ በመጀመሪያ ላንተ መረጃ የምጠቅስልህን መጽሐፍ ልትነግረኝ ያስፈልጋል። ለምሳሌ እኔ ኦርቶዶክስ በነበርኩበት ሰዓት በስም 80 አሃዱ ተብሎ የሚጠራ በዝርዝር ደረጃ ግን 73 መጽሐፍ ከተል ነበር። 80 አሃዱ የሚባል ስም እንጂ መጽሐፍ እንደሌለ አውቄ ከተል ነበር። አሁን አንተ ኦርቶዶክስ ነኝ ብለሃል። የኔንም ልብላ አንተ ጋር ሳወራ እምነትህን አይደለም እየጠየቅኩ ያለው እኮ እምነትህን ኦርቶዶክስ ነው አልከኝ እኮ። መጽሐፍ ቆንዴ አብደላይ አንተም መጽሐፍ እኔም 81ዱን ይቀርባለሁ። እኔም ደግሞ አንተ የኡስማን ያቃጠለው ወይም ደግሞ የኡመርን ይዘህ ተቀበል። 80 አሃዱ ተፍሲሮች ደግሞ ከነጣ ኧረ መጀመሪያ ወንድሜ ስማ እንጂ
ሚኪ ለምን አታውትም? ለምን አሁን ጥያቄውን አይጠይቅም እና አይመልስም? ለምን ለቀጥታ ወደ እንትኑ አንገባም? ወደ እንትኑ ምንድን ነው? ቆየ በጣም ስለአንተ ህይወት ታሪክ ምን አገባን እንጂ ምን አባባሽ አገባሽ? ምን ጣልቃ አስገባሽ? ሁለቱ እያወራ ደንቆሮ። አንቺ አትሳደቢ። ደንቆሮ ማለት ነው። አምላክሽ ነው ደንቆሮ። ኧረ ለምን ረፊያ አሁን አንቺ ስትሰደብ ይዘልሽ ለምን አምላክ ጋር ትያለሽ? ነይ ወርደሽ ከታች ታብታብ አድርጊ መሀይብ። ኦኬ እሺ ማኩ ኦኬ እሺ ማኩ ከአንተ ጋር ውይይት ለማድረግ ትምህርትህንና የአንተ ትምህርትን አስተምህሮ ስህተት እንደሆነ የማሳይህ መጽሐፍ እና ማስረጃ የምነግርህ መጽሐፍ አሁን በእጅህ አለ? 80 አሐዱ መጽሐፍ አለ። እኔ አሁን እንቀጥል። ለምን አንቀጥልም? በቀጥታ እንቀጥል። ቆይ ተረጋጋ። 80 አሐዱ መጽሐፍ። እኔ ደግሞ አንድ ልጠይቅ። 80 ቆይ አንዴ። ኧረ እባክህ እኔ አለ የኔንም ስማ ሐሳብ እኔ ሰማሃለሁ ወንድሜ። እኔ ካስፈለገ እንደላሊበላ እንደ አክሱም ሐውልት ሰማሃለሁ። 80 አሐዱ መጽሐፍ ቅዱስ በህትመት ደረጃ 80 አሐዱ መጽሐፍ ቅዱስ ታትሞ ያውቃል ወይ? ለምን ወደ ውይይቱ አንገባ? የሀብስ አሁን እኮ መጽሐፍ በመጀመሪያ አሁን እንትን ፓርት ስጠኝሽ የሚል አለ። አይ እንደዚህማ እንትን ከሆነ እኮ እኔም እኮ ፋላሲ መስራት ይችላል እኮ። አሁን አሁን በነገራችን እንትን ያስባለውን እንትን ስጠኝ ብለህ ሰጠኝ። ኧረ ተው እባክህ እኮ ለምን አሁን ወደ ቀጥታ አሁን እኔ ቀጥሎ ልትጠይቀኝ ትችላለህ፣ ችግር የለውም ወንድሜ። ኢስላም ላይ እና ቁርአን ላይ የፈለግከውን ጥያቄ መጠየቅ ትችላለህ፣ እኔ ችግር የለብኝም። በመጀመሪያ ግን አንተን ኧረ ጌታ ሆይ ያ አላህ ለምን አቃጥሉን ታዲያ? እየጠየቅኩህ እኮ ነው። አንዴ አብደላ አንዴ እኮ ቀጥላ እየጠበቅን ነው። ቆይ መወያየት ትፈልጋለህ አትፈልግም? አወያያሉ ይቀጥል ስላለህና ጥያቄ ሲጠይቅ አስሬ አንዴ ኡስማን አንዴ ሚውት አድርግ። ሲጠይቅ ባይበልህን ተመርክዛ መልስ፣ አለበለዛ ውረድ። በቃ ሌላ ሰው ይጠይቅ። ኖ ቀጥታ ወደ ውይይት ነው የምንሄደው። ደቂቃ ይያዝለት ነው። ጥያቄ ሲጠይቅ መልስለት። ለምን መግባት ፈታችሁ? ቆይ እናንተ ሚውት አድርጉ። ሰላም አለይኩም ወራህመቱላህ። አንዴ ሰላም ልበልብህ። አብደላ ደህና ነህ? እንዴት ናችሁ? አልሐምዱሊላህ አለው። እንዴት ነው? አልሐምዱሊላህ እንትን ነው። እሺ ባይዘ ማውራት ፍላጎቱ አይደለም። ስም ማን ነው ስትለው እሱ የጫማ ቁጥሩን ነው እየነገረህ ያለው። መወያየት ውይይት ከሆነ አላማ እሱ ሲጠይቅህ መመለስ ነው። ከዛ በኋላ መጠየቅ የምትፈልገው ነገር ካለ መጠየቅ ነው እንጂ እሱ ጥያቄ ሲጠይቅህ አንተ ኡስማን ትላለህ። እሱ ስለ ኡስማን እንድትነግረው አይደለም እየጠየቀህ ያለው። ውይይት ደቂቃ ተይዞልህ ልታወራ ነው የፈለግከው? በደቂቃ ነው ውይይት ነው ያናገረው። ሆነ ደግሞ በደቂቃ ይሆናል። ኦኬ እሺ፣ ወደ ውይይት እንድንገባ 80 አሐዱ መጽሐፍ ቅዱስ በህትመት ደረጃ እኔ ጋር አሁን ደቂቃ እንያዝና ስንት ደቂቃ እንያዝ? ኧረ እባክህ መጀመሪያ ስማ እንጂ እኔ ጋር አሁን በተለምዶ 80 አሐዱ ተብለው የሚጠሩ የ2000 ዓመተ ምህረት 80 አሐዱ በተለምዶ ነው ያልኩህ። የመጽሐፍ ዝርዝሩን በጠቅላላ ደቂቃ ይዘልቀው ወዳጂ። አሁን ቆይ ማስረጃ እንዴት ነው አንተ ከስላሴ አማንያን ጋር? በነገራችን ላይ ድሮ እንደዚህ ነበርኩ እንዴ? እኔ እነሱ ግን በነበርኩ ስድብ እንትን አያዋጣም። ለምን አንቀጥልም? እኔ አልሰደብኩህም። በመጀመሪያ 80 አሐዱ የሚባል መጽሐፍ በህትመት ደረጃ አለ ወይ? እኔ እኮ ባነሳብህ እኮ አንዴ አብደላዬ አንተ እንደምትለው ባነሳም እኮ እዚህ ጋር ያሉት እኮ በጠይቀህም እኮ ልትመልሰው ነገር አለ። በሱም በጥያቄው ላይ አታረገውም። ጥያቄው ሰዓት ላይ እያዘለና በጥያቄው ሰዓት ላይ ይህንን እንትን ታደርገዋለህ። ቆይ ወደ ጥያቄው ለመግባት እኮ ወደ ውይይቱ ለመግባት እኮ በመጀመሪያ መመሪያ አለህ ወይ? መጽሐፍ ቅዱስ አለህ ወይ ነው። አሁን ኦርቶዶክስ ነኝ ብለሃል። ኦርቶዶክስ መጽሐፍ ቅዱስ አላት ወይ? አብደላ መጽሐፍ ቅዱስ አለኝ ካልኩ አዎ አለኝ። እኔ ደግሞ ልክ አንተ እንደጠየከኝ ሁሉ
አቂዳ ላይ ወይም ደግሞ አቂዳ የምትለው ነገር ላይ ስላለ ኦኬ መጽሐፍ ቅዱስ ካለ ንገረኝ ነው አሁን። ከዛ እኔ ለፊቴ ላይ ብዙ አይነት መጽሐፍ ቅዱሶች ስላሉ ምርጫ የትኛው እንደሆነ እንድትነግረኝ ነው ልወያይ። እኔም የፈለግኩን ነገር ከፍታለሁ። አሁን ቀጥታ 81 ነው ብያለሁ እኔ ቅድም ተናገራለሁ። ኦርቶዶክስ 81 እንደሆነ ይናገር ስለዚህ አሁን በቀጥታ ውይይት ላይ እንግባ። ደቂቃ እንያዝና እንግባ። ደቂቃ እንያዝና እንግባ ወዳጄ። የተሰማ ነው። ኦኬ ሀሊማ ደግሞ ሞዴሬተር ከሁሉም አንሺ፣ ለሁሉም አይሰጥም። ሞዴሬተር አንሺና ራስሽ የምትፈልጊውን ሰዓት ኦኬ እየነገርኩ ያለሁት ፎርማል ዲቤት ነው አይደል ያልከኝ ወዳጄ? ኦኬ ማንጋ እየደወልክ ነው አብዱላሂ? ፋጤሬራ ማንም አይደክልህም። ችግር የለም። ወገናችን እየሰማኝ አይደለም መሰለኝ። እየሰማሁ ነው። ዛሬ እናየዋለን እውነት ማን እንደሆነ የትኛው ምን ይሆናል። ልቀጥል ቪዲዮ አብርቼ ወይ ደግሞ ሰዓት ይሰጠኝና ልጀምር። 5 ደቂቃ ወይ 8 ወገናችን እየሰማኝ አይደለም። እየሰማሁ ነው። ይሰማል። ኦኬ እየሰማኝ አይደለም መሰለኝ። አረ በመድኃኒዓለም እሺ እየሰማኸኝ ከሆነ ይሰማል። እየሰማኸኝ ከሆነ እኔ በመጀመሪያ ደረጃ ኦርቶዶክስ አስ ዲኖሚኔሽን መጽሐፍ ቅዱስ የላትም። ካንተ ጋር ለማውራት መጽሐፍ ቅዱሷን አሳየኝ ያልኩ ነው። ሰምተኸኛል? ሰምቻለሁ። እሱም በመጽሐፍ ቅዱስ ላይ ጥያቄው ላይ አሁን እኔ ፊት ለፊቴ ላይ ቀጥታው ይዘንገባ አብዱላሂ አንተን ጥያቄ አልተረዳህም። ከፍቼ እኮ ላሳየህ እችላለሁ እኮ መጽሐፍት የትኛው ምን መሰለህ ማለት ነው ብዬ ላሳየህ እችላለሁ። ጥያቄው ምን መሰለህ አብደላ፣ ለምሳሌ አንተ ቆይ አንዴ አቡፋላን አትግባ ጣልቃ። እኔና እሱ ፎርማል ዲቤት እዚሁ ነው። ጥያቄው አልገባህም። ጥያቄውን ጥያቄ አይደለም ለማስተባበል ሳይሆን ጥያቄው ምንድነው የተባባለው ቅድም እኔና እሱ ጥያቄ ሳይሆን ፎርማል ዲቤት እዚሁ እናርግ አለ። ምን አለ እኮ ምንድነው እሱ እየጠየቀ ያለው? ስለ ውይይቱ አይደለም፣ አካሄድ እያስተካከለ ነው። ምን ሆነህ ነው? አትሰማም እንዴ? ምን ስታንዳርድ ላይ እኔና እሱ ምንድነው የተባባለው? ወይ ልጠይቅህ። አንዴ አውርዱትና ይመለሳል። አንዴ አውርዱትና ወላሂ መዲ አንዴ አውርጁ። ምንድነው የተጠየቀው መሰለህ? አዎ በደንብ ስማ። አንተ ቁርአን ላይ ነው አይደል ልታወራ የፈለከው? አንተ ስለ ቁርአን ስታወራ እኔስ በምን ላይ ላውራህ ነው እያለህ ያለው እሱ። ከመመለስህ በፊት እስኪ ጥያቄ ስማ። ምን ይዘህ ነው ከኔ ጋር የምታወራው? እኔ በምን ዙሪያ ላውራህ፣ የትኛውን መጽሐፍ ቅዱስ ላውራህ ሲልህ ሌላ ነገር ትቀባጥራለህ አንተ። እስኪ ቀርማ ጥያቄ ስማ። አቡዬ በደንብ ተረድተኸኛል። አንድ ነገር ላስቀምጥላችሁ። ከታች ያላችሁ 117 ሰዎች ብዙ ጊዜ ይሄ ራሳቸውን የሥላሴ አማኝ ቀጥሎ ደግሞ ኦርቶዶክስ ብለው የሚጠሩ አካላት አሉ አይደለ? ብዙ ጊዜ ውይይት ከሰዎች ጋር ይገባሉ እና ከመጽሐፍ ቅዱስ ተብሎ ይጠቀስላቸዋል፣ ውይይት ያደርጋሉ። በመጀመሪያ ግን ከታች ያላችሁ 119 ሰዎች ኦርቶዶክስ የምትባለው ተቋም አስ ዲኖሚኔሽን መጽሐፍ ቅዱስ የላትም። መጽሐፍ ቅዱስ የላትም። ማን ነው ኤሪያ? ማን ነው መጽሐፍ ቅዱስ የላትም ያለው? ማን ነው? ማን ነው ያለው? አንተ ነው ያልከው? አይ አንተ በግምት አታውራ። ተዋይ ስትባል ተዋይ ለምን የለም ትላለህ? ራሷ ቤተክርስቲያኗ ናት ያለ። አይ አላለችም። ያለችበትን እሺ ማስረጃ አውጥታ አሳየኝ።
ተቋርጧል። እኔ ጋር ብቻ ነው። ሰላም አይ ቤሪያ እኮ ጥያቄ በጊዜ ነው ምናምን አረፈ ቁጭ በል ጠየቁ ላይ ይቋረጥበታል። ለዛ አይቋረጥም። ጠብቅ። ፖለቲካ አትስራ። ኦኬ በመጀመሪያ ደረጃ ከታች ያለ አንዴ በጊዜ ነው ያለ ጊዜ ነው። አንዴ ሚውት አድርጋ አንዴ ስማ። ሚውት አድርጋ አንዴ ስማና ቀጥሎ ትናገራለህ። እሺ። እና ምን አለ መሰላችሁ ከታች ያላችሁ 130 ሰዎች ከላይም ያላችሁ የቤቷም ሆስት አንድ ዛሬ ጀነራል አድርጌ የማስቀምጥላችሁ ነገር አለ እና እንድትመለከቱትና ለሌላም ጊዜ ራሳቸውን ኦርቶዶክስ ክርስቲያን የሚባሉ ሰዎችን ስታገኙ እንድትጠይቋቸው ማለት ነው። እንድትጠይቋቸው ይሄ በግለሰብ ደረጃ ሳይሆን በተቋም ደረጃ ወይንም as a denomination ኦርቶዶክስ ተቋሟ ማለት ነው በፍትሐ ነገሥትና በሃይማኖተ አበው እመራለሁ በሃይማኖት ወይንም በሐዋርያት ትምህርት እመራለሁ የሐዋርያት መመሪያ አለኝ የመጽሐፍ ዝርዝርም አለኝ መጽሐፍም በጥቅልል አለኝ የሚል የላይላዩን ትምህርት በሚዲያም በተቋም ውስጥ ምናምን ይነገራል። ዛሬ አንድ ነገር ማሳያችሁ ኦርቶዶክስ ክርስቲያን as a denomination ባይብል የላትም እስከዛሬ ነው። ምንድነው ዛሬ የምታወራው አጵሎስ? ምን አይነት ነገር ነው እያወራ ያለው? ታዲያ 80 ከማውራት ማሳየት አይሻልም? አንዴ ከማውራት አሳየን እስከ እንዴ። ኦኬ እንግዲህ ላሳያችሁ ገልጬ ማለት ነው። ይሄ ድሮ አንገቴ ላይ የማደርገው መስቀል ነው ሙስሊም ከመሆኔ በፊት እና የአንድ አምላክ አማኝ ከመሆኔ በፊት እና ፍለፊቴ ላይ በተለምዶ በነገራችን ላይ ቤሪያ እስካሁን መስቀሉን አላወለቀም። ይኸው አንዴ በረሚው ታርግባክ ይሄ የሥላሴ አማኝ አመሳቸው በጣም ነው የሚገርም እንዴ። አንተ ዋሽተህ ነው እንዴ? ከታች አውርዱት። ዋሽተህ ነው እንዴ? ሻዳ ያስከው አንዴ ከታች አውርዱት። ሰዎች አጥቶ ነው እንደ ገባው ባለጌ ማን ሃናን ማነች? ቤቱን ተቆጣጣሪ ሚዩት አድርጊ። ማውረድ ያለብሽን ማውረድ አለብሽ። እሺ የሆነ ትርፍ ቃላት አይነጋገሩ። አንገቴ ላይ ብረት ከመሸከም ነው የተገላገልኩት ወንድሜ። ላንጠለጥለውም ላስበውም አልፈልግም። ተረጋግተህ በደንብ ስማ። ይሄ ፍለፊቴ ላይ የምታዩት ሁለት መጽሐፍ በተለምዶ ኦርቶዶክስ ባይብል ተብሎ የሚጠራ ነው ወይንም የመጽሐፍ ቅዱስ ማህበር ለኦርቶዶክስ ተቋም አሳተምኩ ብሎ ያዘጋጀው መጽሐፍ ማለት ነው። ይሄኛውን ስትመለከቱ ይሄኛው መጽሐፍ በስንት ዓመተ ምህረት ነው የታተመው? በ1980 ዓመተ ምህረት። በ1980 ዓመተ ምህረት ማለት አራተኛው ሊቀ ጳጳስ ወይንም በኢቲቪ ምናምን ካያችኋቸው ቢጫ ቆብ የሚያደርጉት ሊቀ ጳጳስ ወይንም በደርግ ታንቀው ሞተዋል ተብለው ቱሪናፋ የሚወራላቸው አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት የሚባሉት በ1980 ዓመተ ምህረት ያሳተሙት ነው። ሁለተኛው ደግሞ አለ እዚህ ጋር ሁለተኛው መጽሐፍ ደግሞ አለ። ይሄ የግዕዝ ቁጥር ነው። ከፊት ለፊት ያለው 20 ነው፣ ከኋላ ያለው 100 ነው። አንድ ላይ ሲቆጠር ስንት ይባላል? 2000 ይባላል። እና በ2000 ዓመተ ምህረት በአቡነ ጳውሎስ በ2004 2000 ዓመተ ምህረት ያለፉት ወይንም ከመርቆሪዎስ ጋር ግጭት ገብተው መርቆሪዎስ ተሰደው ከዛ እሳቸው ደግሞ የነገሱት ማለት ነው። አምስተኛ ሊቀ ጳጳስ የሆኑት አቡነ ተክለ ሃይማኖት ሶስተኛ ናቸው። አቡነ መርቆሪዎስ አራተኛ ናቸው። አቡነ ጳውሎስ አምስተኛ ናቸው። አሁን ያሉት ደግሞ አቡነ ማቲያስ ስድስተኛ ናቸው። እና ይሄኛው የታተመው በስንተኛው ሊቀ ጳጳስ ነው? በአምስተኛው ሊቀ ጳጳስ ብለው እነሱ የሚጠሯቸው። ይሄኛው የታተመው በስንተኛው ነው? በሶስተኛው ሊቀ ጳጳስ ብለው በሚጠሯቸው ዘንድ የታተመ ነው። እዚህ ጋር አንድ ነገር እንድታዩና እንድትጠይቋቸው ከዚህም በኋላ ርዕስ አድርጋችሁ እንድታነሱላቸው
በተለምዶ 80 አሃዱ ይባላል። 80 አሃዱ ማለት በግዕዝ 80 ማለት 80 ነው። አሃዱ ማለት አንድ ማለት ነው። ወደ አማርኛ ስንተረጉመው 81 ማለት ነው። 81 ለምንድን ነው የሚባለው? በውስጡ ያለው መጽሐፍ ዝርዝሩ 81 ያህል መጽሐፍ ይዟል ማለት ነው። ወይንም 80 አሃዱ ሲባል 81ዱም በአንድነት ያቀፈ መጽሐፍ ተብሎ ነው የሚጠራው። ይህ በተለምዶ ነው የሚባለው። አሁን ወደ መጽሐፍ ውስጥ ስንገባ ይሄ መቅድሙ አለ። ይሄ መጽሐፍ በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ ነው። ለማን? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ወደ መጽሐፉ ስንገባ ይህ መጽሐፍ በነሱ አቆጣጠር መሰረት በብሉይ ኪዳን ስንት መጽሐፍ ይይዛል? 46። በአዲስ ኪዳን 35 ይዛል። ከዚህ በፊት 66 መጽሐፍ የሚባለው በብሉይ ኪዳን ስንት ይዛል? 39። በአዲስ ኪዳን ስንት ይዛል? 27። አንድ ላይ 66 ይባላል። ይሄኛው የነሱ መጽሐፍ ግን እነሱ የሚያወሩት በብሉይ ኪዳን 46 በአዲስ ኪዳን 35 ብለው ነው። በብሉይ ኪዳን 46 የሆነው ከ39 ወደ 46 ያደገው የቀኖና መጽሐፍት የሚባሉ አሉ። የቀኖና መጽሐፍት ወይንም 15 የቀኖና መጽሐፍት መቃብያን ካልዕ፣ መቃብያን ሳልስ እና መቃብያን ቀዳማዊ አንድ ላይ አንድ መጽሐፍ ተብሎ ነው የሚቆጠረው በእነሱ። ለዛ እነዚህ ሶስቱን አንድ መጽሐፍ እያሉ ይቆጥሩና ለምሳሌ እዚህ ጋር መጽሐፈ ዜና መዋዕል፣ መጽሐፈ ዜና ቀዳማዊና ካልዕ እንደ አንድ መጽሐፍ ነው የሚቆጥሩት። እና አጠቃላይ መጽሐፉን ስትቆጥሩት በንጥል እናንተ ያቆጣጠሩት ሲስተም ካላወቃችሁ በንጥል ከቆጠራችሁት ወደ 90 ምናምን ይገባል። እነሱ ባመኑት መንገድ ሶስቱን መጽሐፍ አንዳንዱን እያደረጉ በሚቆጥሩት መንገድ ከቆጠራችሁላቸው 81 ይባልላቸዋል። ታዲያ እዚህ ጋር ትልቁ ክፍተት እና ዛሬ እንድታዩት ከታችም ያሉት ዛሬ እንደ መዶሻና እንደ ሰማይ መብረቅ እንዲሆንባቸው ይህ መጽሐፍ በእነሱ አቆጣጠር 81ዱን ዝርዝር የያዘ መጽሐፍ አይደለም። እንዴት ቢሪያ ስትሉ በብሉይ ኪዳን 15 መጽሐፍት እዚህ ጋር ታዩታላችሁ አይደለ? ከእዝራ እስከ ማን? እስከ መጽሐፈ ሄኖክ ድረስ ማለት ነው። እስከ መጽሐፈ ሄኖክ ድረስ። በአዲስ ኪዳን ደግሞ እንደዚሁ የብሉይ ኪዳን ሁለተኛ የቀኖና መጽሐፍት ይባላል። በአዲስ ኪዳን ደግሞ እንዲሁ የቀኖና መጽሐፍት የሚባሉ አሉ። ስንት ናቸው? 8 የቀኖና መጽሐፍት አሉ። ኤግዛምፕል ልስጣችሁ። መጽሐፈ ዲስቅልያ፣ መጽሐፈ ቀለምኔጦስ፣ መጽሐፈ ግጽው፣ መጽሐፈ ሐዋርያት የሚባሉ ኤግዛምፕል ነው የሰጠዋችሁ። 8 መጽሐፍት አሉ። ከነሱ ጋር ተቆጥሮ ነው ስንት የሚባለው መጽሐፉ? 81 የሚባለው። እየሰማችሁ ነው? ከነሱ ጋር ተቆጥሮ ነው 81 የሚባለው። ታዲያ እዚህ ውስጥ በአዲስ ኪዳን የቀኖና መጽሐፍት አሉ የሚሏቸውና አባቶቻችን አስተላልፈውልናል የሚሏቸው መጽሐፍ በአዲስ ኪዳኑ እስከዛሬ አልታተሙም። ይህ መጽሐፍ በሚቆጠርበትና በሚነገርለት ልክ 81 መጽሐፍን በዝርዝር አልያዘም። እስካሁን ምዕመኗና ሃይማኖቱን የሚከተሉት ዘንድ የደረሰ የመጽሐፍ ጥቅልል የለም። መጽሐፍ ቤተክርስቲያኗ ለአገልግሎት የምትመራበት መንፈሳዊ ምስክርነት የምትመሰክርበት መጽሐፍ የለም። ስንት? 80 አሃዱ ተብሎ በተለምዶ ነው የሚጠራው። ይሄ ስንት መጽሐፍ ናት ስትመለከቱት? 73 ነው መጽሐፉ። ይህን መጽሐፍ 81 አልሞላ ሲላቸው አቆጣጠራቸውን የነሱን አቆጣጠር ቅድም ምን ብያቸዋለሁ? ለምሳሌ እዚህ ጋር መጽሐፈ ዕዝራ ሱቱኤል አለ፣ መጽሐፈ ዕዝራ ሱቱኤል ካልዕ አለ፣ ጦቢት፣ ዮዲት፣ አስቴር አለ። እነዚህ ሶስቱ አንድ መጽሐፍ ተብሎ ነው የሚቆጠሩት በእነሱ። መጽሐፈ ባሩክ አለ፣ መጽሐፈ ጥበብ አለ፣ መጽሐፈ ኩፋሌ አለ። መጽሐፈ ኩፋሌ ማለት ከነሱ ከዘፍጥረት ከሙሴ ተከፍሎ የቀረ ማለት ነው። ተከፈለ ለማለት ፈልገው ነው ኩፋሌ ብለው የሚጠሩት። ስለዚህ እንደዛ ይቆጥሩትና ስንት ያደርጉታል መሰላችሁ? 81 ይሉታል። ታዲያ እኛ የምንጠይቃቸው 81 ዝርዝር ብላችሁ የምትጠሩ ለምሳሌ መጽሐፈ ሳሙኤል ቀዳማዊና ካልዕን 1፣ መጽሐፈ ነገሥት ቀዳማዊና ካልዕን 1፣ መጽሐፈ ዜና መዋዕል ቀዳማዊና ካልዕን 1 አርጋችሁ ሁለቱን አንድ መጽሐፍ አርጋችሁ እየቆጠራችሁ 81 የምትነግሩን መጽሐፍ ውስጥ በአዲስ ኪዳን የቀኖና መጽሐፍት እስከዛሬ ምዕመኖቿ ወይንም የሃይማኖት ተከታዮቿ እንዲያነቧቸው
የደረሳቸው አይደለም የላትም ነው። 81ዱ በዝርዝር ደረጃ እንጂ በህትመት ደረጃ የላቸውም። የመጽሐፍ ቅዱስም ማህበር ያሳተመላቸው 81 መጽሐፍ የሚባል ዝርዝሩን የያዘ መጽሐፍ የላቸው። ስሙ ብቻ ነው አየር ላይ ያለው፣ መመሪያው የላቸው። አሁን ለምሳሌ ይሄ መጽሐፍ ቅዱስና ይሄ መጽሐፍ ቅዱስ የ2000 እና የ1980 እርስ በርሱ ይጋጫል። ይጋጫል ብለን ስንነግራቸው 73ቱ መጽሐፍ ነው በእነሱ አቆጣጠር ይጋጫል የምንላቸው። ምክንያቱም 8ቱን የአዲስ ኪዳን የቀኖና መጽሐፍ እስከዛሬ አላካተቱም፣ እስከዛሬ ለህትመት አልበቃም። ምንድነው ምክንያታችሁ ሲባል ፈረስ አይሸከመውም የሚባል ምክንያት ይሰጡናል። በነገራችን ላይ ድሮን ኦርቶዶክስ ይያለው ፈረስ አይሸከመውም መጽሐፉን ቢታተም ይሉሽ፣ አህያ ሊሸከመው ስለማይችል ግድንግድ ስለሆነ በጣም ትልቅ ስለሆነ በቤተ ክርስቲያን ውስጥ ለአገልግሎት ብቻ እንጠቀመዋለን እንጂ በህትመት ለምእመኑ አይደርሱም ይላቸዋል። ይሄን ምእመን እንዴት እንደሚሸውዱ ታስቡ። ፈረስ የማይሸከመው አህያ የማይሸከመው መጽሐፍት ናቸው እነዛ 8ቱ። መጽሐፈ ዲስኪልያ ሲባል ሰምታችሁ አታውቁም? እዚህ ቲክታክ ላይ የለም፣ እዚህ መጽሐፍ ውስጥ ነው የምላችሁ። መጽሐፈ ቀለምኔጦስ ሲሏችሁ ሰምታችሁ አታውቁም? መጽሐፈ ሐዋርያት ሲሏችሁ ሰምታችሁ አታውቁም? እነዚህ መጽሐፍ ዝርዝር እነዚህ አልተካተቱም እስከዛሬ። ስለዚህ ቁርአንን ለመተቸት በምን አቅም ነው? አሁን አንተ በመጀመሪያ ቁርአን ሙሉ ሆኖ የነጠረ ሆኖ የደረሰ ምስክርነት ያለው ነው። በምን አቅም ነው መተህ የነብዩ መሐመድን መገለጥ በእሳቸው በኩል የተገለጠውን ትምህርት ለመሞገት አንተ መጀመሪያ መመሪያ አይታለህ? ስም እንጂ መመሪያ አይታለህ? ቁጥር እንጂ መጽሐፍ አይታለህ? ተቋም እንጂ መመሪያ አይታለህ? ከየት ነው አንተን የምንወያይህ? የህዝብ ቁጥር እንጂ በዓል እንጂ ዓመታዊ ክብረ በዓል የምታከብር ሰው እንጂ ወይንም ለ2000 ዓመት እኔ ደሴት ነኝ፣ እኔ ባህር ነኝ፣ እኔ ውቅያኖስ ነኝ እያልክ የምታወራ እንጂ እስከዛሬ የመጽሐፍ መመሪያ የለህም ነው። ይሄንን ሪካርድ አድርጋችሁ ፖስት አድርጉት። የታጠቀ ሰው ካለ የነሱ አገልጋይ ሰው ካለ 81 አሃዱ መጽሐፍ በጥቅልል ደረጃ እስከዛሬ ታትሞ ያቃል ካለ አውጥቶ ማሳየት ይችላል። የለም እስከዛሬ መጽሐፍ የላችሁም፣ መመሪያ የላችሁም። ስለዚህ ወንድማችን በመጀመሪያ ወደ ውይይት ለመግባት እኔ ለአንተ መረጃ ልሰጥህ፣ ያንተን መጽሐፍ ተበርዟል አልተበረዘም እንኳን ለመባል በነገራችን ተበርዟል አልተበረዘም ላይ እንኳን ክራይቴሪያ ውስጥ የሚገባ መጽሐፍ አይደለም፣ ገና አልተሟላም። አንተ መተህ የአቀራር እና የአነጋገር ዘዬዎችን የቁርአን ግጭት አድርገህ የምታነሳ ሀብስ ምናምን የምትል ፐርሰን መጀመሪያ መመሪያ የታለህ ነው? ማነህ አንተ ነው? ለ2000 ዓመት የክርስቲያን ደሴት ነኝ ክርስቶስን ሰብክ ያለው የምትል ፐርሰን የታለህ መመሪያ? 81ዱ አውዱ ብለህ ያላዘንክብን ለ2000 ዓመት የጮህክብን የታለ መመሪያ ነው? አሳዩን፣ አውጥታችሁ አሳዩኝ፣ አውጥታችሁ ማለት የለም። ስለዚህ የቅድሙ ወገናችን ገና ነው አይደለም። እሱ የቤተ ክርስቲያናቱ የሲኖዶስ አባላት ሊቀ ጳጳስና ፓትርያርኩ እንኳን እምነቱና መመሪያው የለንም አላወጣንም ለህትመት ነው። ስለዚህ አንተ እኛ ጋር መተህ ልትተቸን የኛ መጽሐፍን እተቻለሁ አነባለሁ ብትል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደውን መገለጥ ለማውራት ብትነሳ መገለጡን ሳይበረዝ ሳይከለስ በቀጥታ አግኝተኸው ነው። የታለ አንተ መጽሐፍ? የታለ አንተ መመሪያ? ሲጀምር በምን መመሪያ ነው አንተን የምናወራው? ማናችሁ? ምንድናችሁ ነው ጥያቄው። የታላችሁ ነው? የላችሁም እኮ ስም እንጂ ባሉን ደመና ወደ መሬት ያልወረደ ወደ ህትመት ያልወረደ መጽሐፍ ነው። ስም ብቻ ነው። 80 አሃዱ የሚባል ስም ብቻ ነው ያለው እና ቁርአን ላይ መጥቶ ሲያላዝን መጀመሪያ ስሩን ማወቅ አለበት ይሄ ሰው። ያን ወደ ውይይት ከመግባታችን በፊት ሊማር ካስፈለገ ከስር መሰረቱ ነው ሊናድለት የሚገባው፣ ሊስተካከልለት የሚገባው፣ ሊታነጽለት የሚገባው ማለት ነው።
የቆመበትን አሸዋ ማወቅ አለበት። አሸዋም አይደለም ይሄ ደመና ነው፣ መሰረት የሌለው ማለት ነው። ስለዚህ በመጀመሪያ ቲክታክ ላይ ኦርቶዶክስ ቤታችሁን ከፍታችሁ ማለት ነው ሁላችሁም ኦርቶዶክስ ባይብል የላትም ባይብል ያለው ካለ መምህር ካለ አምጥቶ ያሳየን 81ን በሙሉ የብሉይ ኪዳኑን የቀኖና መጽሐፍ የአዲስ ኪዳኑን የቀኖና መጽሐፍ ያጠቃለለ አንድ ጥቅልልና አንድ ህትመት አምጥቶ ያሳየን። የለም በአዲስ ኪዳን 8 የቀኖና መጽሐፍት አሉ፣ የሉም እዚህ ውስጥ አልተካተቱ። ገና ያልተካተተ መጽሐፍ ነው እንዴ አምጥተህ እንትን የምትልም? ስለዚህ እንትን እንዲያዩ ነው፣ መሰረታቸውን እንዲያዩ ነው፣ የታነጹበትን እንዲያዩ ነው፣ የቆሙበትን እንዲያዩ ነው። ልናነጻጽርልህ ካስፈለገ ይቻላል። እዚህ ጋር የኦርቶዶክስ ሁለት አይነት ህትመት ውስጥ የቃላት፣ የሐሳብ፣ የጊዜ፣ የሁኔታ የተለያዩ የትንቢታት የመጽሐፍት ቁጥርን አንስተን እኛ ችግር የለብንም ካንተ ጋር ለመወያየት ችግር የለብንም። ስለ ቁርአንም ሊያብራሩ የሚችሉ ትልልቅ እስልምና ሰው አላጣም። አሁን እዚህ ጋር መጣችሁ ቲክታክ ላይ ዝም ብሎ እንደምታወራው እዛ ሐፍዝ ልጥቀስልህ እንትን ልጥቀስልህ እንደምትለው አይደለም። ከሐዲስ ላይ የሆነ ቃል አምጥታ እንደዛ አይደለም። ሙግት እንደዛ አይደለም ወንድም። የሐሳብ ፍጭት እንደዛ አይደለም። አፍህን ይዘህ ነው ጸጥ ብለህ ልትሰማ የሚገባው የነብዩ መሐመድን መገለጥ። ሲጀመር ተበርዟል የተባለው መጽሐፍ ከቁጥር ያልተሟላ ነው። ሰዎች ከቁጥር ያልተሟላ መጽሐፍ እኮ ቁጥሩ በራሱ ያልተሟላ መጽሐፍ ማለት ለመበረዙ ማረጋገጫ ቁጥሩ አልተሟላም ገና። ይሄ 66 81 73 ምናምን አይደለም እኮ ገና ቁጥሩ አልተሟላም ነው። ስለዚህ እንደው ዞር ብላችሁ ብታዩ መጀመሪያ ራሳችሁን ብታዩ ማንነኝ ብትሉ ማለት ለመጠቆም ከመነሳት በፊት የኛን ጉድፍ አሳያለሁ ከማለት በፊት አንተ ጋር ያለውን ምሰሶ ብትመለከት እና ሰው መመሪያ ሳይኖረው አማኝ ነኝ ይላል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብለን የምታምኑ የት አለ መመሪያ ነው? ካስፈለገ ዝቅ አድርገን 81 ትልቁን ያነሳ ነው አይደለ? ዝቅ አድርገን 73 አሁን ፍለፊቴ ያለ ለምሳሌ ነው የ73ቱ መጽሐፍ ላሳያችሁ። እኔ አንዳንድ ሰዎች እኔ የሁሉንም መጽሐፍት ዝርዝር እያወጣው ሳሳይ ይደነግጣሉ። ይሄን ያህል ምናምን ብለው ማለት እዚህ ጋር ላሳያችሁ። ይሄ የካቶሊክ ኤማሁስ ህትም ነው። በጣም የሚገርማችሁ አንድ ነገር ላሳያችሁ። ይሄ የ1879 የዛሬ 130 ዓመት የታተመ መጽሐፍ ነው። የቁም ጽሑፍ የሚባል መጽሐፍ 66 መጽሐፍ ዝርዝር ነው ያለው። ይሄ የኤማውስ የካቶሊክ ህትም ኤማሁስ ነው። ኤማሁስ ወይንም 73 ዝርዝር የያዘ መጽሐፍ ነው። ይሄ ሶስተኛው ከታች ያለው ሶስተኛው ደግሞ ስንት ነው? 80 አሃዱ ነው ተብሎ የታተመ ነገር ግን በቁጥር 80 በስም ነው 81 ወይንም 80 አሃዱ በቁጥር ደረጃ 73 የሆነ ነው እና በደረጃ ሳስቀምጥላችሁ 66 73 በስም 81 የሆነ ማለት ነው። ሶስት ናቸው እና በጣም የሚገርማችሁ ነገር ሶስቱንም ያሳተመላቸው የመጽሐፍ ቅዱስ ማህበር ነው። 66ቱንም ያሳተመው ይሄንን ማለት ነው። 66ቱንም ያሳተመው የመጽሐፍ ቅዱስ ማህበር ነው። 73ቱንም ያሳተመው የመጽሐፍ ቅዱስ ማህበር ነው። 81ዱንም ያሳተምኩ ያለው የመጽሐፍ ቅዱስ። አሁን ሰዎቹን የምትሏቸው ምንድነው? ማህበሩ የጋራ መጽሐፍ ቅዱስ የግል አይነት ነገር ነው የሚራመዱት ማለት ነው። ማህበሩ የጋራችን ነው፣ መጽሐፍ ቅዱሳችን ግን የግላችን ነው። አየህ፣ ወይንም መጽሐፍ ቅዱስ የጋራ ሃይማኖት የግል ማለት ነው። ደርግ ምንድነው ያለው? ሀገር የጋራ እምነት የግል ነው የሚለውን ተገልብጠው መጽሐፍ ቅዱስ የጋራ እምነት የግል እንደፈለከው መጽሐፍ ቅዱስ ውስጥ መሆን ማለት ነው። ስለዚህ ይሄ እነዚህ ሶስቱ መጽሐፍትን እንዴት ነው አንድ ማህበር ሆኖ አንድ መመሪያ አለኝ ብሎ ለአንድ አገልግሎት እኖራለሁ ብሎ ሶስት በአንድ ያሳተመህ የትኛውን ልቀበልህ? እኔ ማህበሩ ይሄ መጽሐፍ ቅዱስ ማህበር የሚመራበት መጽሐፍ በራሱ የለም።
ስለዚህ እንደው ብዙ ዲቴል መግባት በደንብ መግባት ይቻላል። እነዚህ 66 መጽሐፍት ውስጥ ደግሞ እርስ በርስ ሌላ መጽሐፍ ላሳያችሁ። ለምሳሌ እኔ መጽሐፍ ቅዱስ ተብሎ ሌላ አራተኛ ላሳያችሁ። ይሄ የጆቫ ዊትነስ ባይብል ነው። ይሄኛው ማለት ነው። ይሄ የጆቫ ዊትነስ ባይብል ነው። ሙሉ ህይወት ትርጉም ባይብል ነው። ይሄኛው የቀለል ባለ አማርኛ ነው። ይሄኛው ምንድነው? አዲሱ መደበኛ ትርጉም ነው። ይሄኛው ሌላ 81 አሃዱ ነው። ይሄኛው ሌላ 66 መጽሐፍ። ስለዚህ የት አለ መመሪያ ወንድሜ? እኔ ጋር መጥተህ ስታወራ የት አለ መመሪያ ነው የምልህ። በመጀመሪያ መመሪያ የታለ? ስለዚህ እንደው ገብተን ልንሞግት እንችላለን፣ ልናሳየህ እንችላለን። 80 አሃዱ መጽሐፍ 81 ጥቅልል መጽሐፍ ያለው አንድ ዶክመንት ልናሳየህ እንችላለን የሚል አንድ የሥላሴ አማኝ አንድ ኦርቶዶክስ ጆይን ማድረግ ይችላል ወደ ላይ። ሁሉም ገብቶ ምላሻቸው ምን እንደሆነ ታውቃላችሁ? አልታተመም ነው። አፋቸውን ይዘን እጃቸውን ይዘን እንዳልታተመ በፊርማቸው ያረጋግጣሉ። አንደበታቸው በቀጥታ አልታተመም የለም ነው የሚሉ፣ አልተካተተም ነው የሚሉ። እኛ መች በ81 መጽሐፍ እንመራለን አለን እንጂ 81ን በጥቅልል መች አሳትመናል አለን ነው የሚሉ። ስለዚህ በ81 እንመራለን ማለት ንግግር ነው፣ ንግግር ብቻ ነው ማለት ነው። ስም ብቻ ነው እንመራለን የሚለው ቃል እና ወንድማችን ይሄንን እንደ ጥያቄ ሁሉም ሪከርድ ጋር ታፕ ሼር ኮፒ ሊንክ ያደረጋችሁ ይስሙ። መጀመሪያ ቁርአን ላይ መተለመተቸት ሐዲስ ላይ መተለመተቸት መጽሐፍ ሊኖር ያስፈልጋልና በጣም አመሰግናለሁ። ቴንኪው ሙስሊም እህት ወንድሞቼ ከእናንተ ጋር ስለሆንኩና ስለምጀግን ደግሞ የአላህን መንገድ እስከመጨረሻው እስከ ጀነት ፈጣሪ እስከጠበቀልን ህይወት እስከዛችኛው አይታ ተስፋ ድረስ በአንድ አምላክ እምነት ታጥረን የነቢያትን እምነት ተከትለን ለአንድ አምላክ ብቻ ያጎበደድን ዝቅታችን ከፍታችን ለአላህ ብቻ ሆኖ የእምነታችን ዳርና ወሰን የነቢያት ትምህርት ሆኖ መጠበቃችን በአምላክ መገለጥ መመሪያችን ቁርአን ተስፋችን ደግሞ አምላክ የሚያወርሰን ጀነት ሆኖ ያንን ህይወት እንድንጋራ ይሄ የተቀበልነው ተስፋ አለ። የተስፋ እርግጠኝነት አለ። እዚህ ጋር ተቀበለናል። በነገራችን ላይ ጀነት ሙስሊም ያልሆነ ሰው ጀነት ሊገባ አይችልም። ምን ማለት ነው? አንድ አምላክን ያላመነ ሰው ሊገባ አይችልም። የጀነት መሆንህን ለማረጋገጥ በመጀመሪያ ጅማሯ የአንድ አምላክ እምነት ናት። አንድ አምላክ አማኝ ሙስሊም ያልሆነ ሲባል አንድ አምላክን ያልተረዳ ሰው የአንድ አምላክ ትምህርትን ያልገባው ሰው የዓለማቱን ጌታ የሰማይና የመላእክትን ጌታ የፍጥረታትን ጌታ ሁሉን የፈጠረ ምድርን የመሰረተ ሰማይን የዘረጋ ምድርን ለብቸኝነቱ ሰማይ ለከፍተኝነቱ ምስክር የምትሆነው ያንን ብቸኛውን ላኢላሃ ኢላላህ ብሎ ካልመሰከረና የአምላክን ብቸኝነት ካላየ ጀነት ሊገባ አይችልም። ሰዎች ድራማ ሊሆን ይችላል። በምድር እኔ ወርሻለሁ፣ ጸድቄያለሁ፣ ታጠብያለሁ፣ ነጽቻለሁ፣ ተጠምቄያለሁ ሊያለቅስ ይችላል። ኪቦርድ ሊያስለቅሰው ይችላል። የኪቦርድ ድምጽ አይደለም የኪቦርድ ድምጽ ለአምላክ ለሴት ጓደኛም ያስለቅሳል። ስለዚህ የሚያስለቅስህ ኪቦርዱ ምቱ ነው፣ ግጥሙ ነው፣ መንፈሳዊ መረዳትህ አይደለም። ስለዚህ የጀነት መሆናችንን አረጋግጠን በአንድ አምላክ ትምህርት ውስጥና በተቀደሰው ጉባኤ በነቢያት ትምህርት የተለየንና የተቀደስን መሆናችንን አምነንና ተረድተን ስለምንኖር ለብቸኛው አምላክ የተሰበሰበ ጉባኤ ስለሆነ ፈጣሪ ይመስገን፣ አላህ ይመስገን። እወዳችኋለሁ ሁላችሁም። በዚህ እምነት እንድጸና ደግሞ እንድገፋም እንድራመድም የዚህ እምነት ባለቤት ብቻ ሳይሆን የመጣ ሰው ብቻ ሳይሆን ያደገ ሰው ፍሬ የሚያፈራ ሰው በውስጡ ዛፍ ጥላ እንደሚይዝ ጥላ የሚሆን እና የሚራመድ ሰው እንደሆን ዱዓ አድርጉልኝ። ቴንኪው በጣም ቤሪያ
አብድላ አቤት አቤት ጲላጦስ እንዴት ነህ? አለው ጥሩ ጥያቄ ነበረኝ። እስኪ በደንብ የሆነ ጥያቄ በጣም የሰሞኑ አይምሮዬ ላይ ሄድ መለስ የሚል ጥያቄ አለ። ልጠይቅህ ትችላለህ? አምላክ ፍጹም ሰው ፍጹም አምላክ ተብሏል አይደለ? ብሎ ያምናሉ ብለው ያምናሉ ብንል ነው እንጂ እኔ አይደለሁም በነገራችን ያምናሉ። ስለዚህ ያ ሰውነት ፍጹም ሰው የሆነው ሰውነት ማለት ነውና የአዳምና የሔዋን ኃጢአት የለበትም አለበት? እንትን አለ ምክንያቱም ሰው ሆኗል። ሰው ስለሆነ ድረስ እኛ ሰዎች ስንባል የአዳምና የሔዋን ኃጢአት ስላለብን ያ ፍጹም ሰው በሆነበት ሰዓት ላይ ስለዚህ እሱ ኃጢአት አለበት። በጣም ዛሬ አንድ ነገር ላሳይህ እና ሊያስደነግጣቸው ይችላል። ይሄ አሁን የማነበው ክፍል ማለት ነው። አሁን የማነበው ክፍል እስከዛሬ አይተውት ስለማያውቁ የሕግ እርግማን ብዬ ላሳያችሁ። የብሉይ ኪዳን የሙሴ የሕግ እርግማን አንድ ክፍል ላንብብላችሁ። አይተውት ስለማያውቁ ሊደነግጡ ይችላሉ። የሉቃስ ወንጌል ምዕራፍ 2 ላይ ያው ሉቃስ ስለጻፈው እናነበዋለን። እና የሉቃስ ወንጌል ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ከታች ያላችሁ ሉቃስ ወንጌል ምዕራፍ 2 ላይ እንደዚህ ይላል። ሊገርዙትም ከቁጥር 21 ማለት ነው። ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይልና እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ ይላል። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ ይላል። አስደንጋጩ ነገር ምንድነው? መንጻት ነው የመጀመሪያ ጥያቄ የሚደረገው። ከምንድነው የሚነጹት? ማንና ማን ነው የሚነጹት? የመንጻታቸው ወራት ይላል። እንደ ሙሴ ሕግ የመንጻታቸው ወራት የሚነጹት ከሕግ እርግማን ነው። ሕጉ ምሕረትን ብቻ ሳይሆን እርግማንን ያደርጋል ይላል ራሱ መጽሐፉ ማለት ነው። እና ከሕግ እርግማን ነው የሚነጹት። ማንና ማን? እናትና ልጅ። በሌላ አባባል ይሄ ክፍሉ የሚናገረው ስለ ድንግል ማርያምና ኢየሱስ ነው ብለው ስለሚያምኑ ማለት ነው። እናትና ልጅ የመንጻታቸው ወራት ተከናውኗል። ከሆነ ነገር ነጽተዋል። ይሄ የመንጻታቸው ወራት ተብሎ የተነገረለት ሕግ አንዲት ሴት ልጅ ስትወልድ ወንድ ከወለደች ለ7 ቀን እስኪገረዝ ድረስ ይጠበቃል እና ለ33 ቀን ደግሞ ሕጉ እርግማን አድርጎባታል። በ40 ቀን ምን ትሆናለች? ትነጻለች ይላል። ሴት ከወለደች ደግሞ በ80 ቀን ብሎ ሕግ አለው በብሉይ ኪዳን የሙሴ ሕግ ላይ ማለት ነው። ይሄን የሚያስቀምጠው የሙሴ ሕግ ላይ የሚያስቀምጠው ክፍሉን ከፈለጋችሁ ዘጸአት 13:2 ላይ ዘሌዋውያን 12:30 ላይ ምናምን ያለው እና ሕጉ እርግማን አድርጎባቸዋል እና አንዲት ሴት ደም ከፈሰሳት ከውስጧ የተለያዩ ነገሮች ካለ እርኩስ ናት ይላል። እሷንም የነካ ሰው እሷ የነካችውም ዕቃ በሙሉ እርኩስ ነው ይላል። በጣም አደገኛ ነገር ነው እና አሁን ከታች ያላችሁ ሰዎች ጠይቋቸው፣ ማርያም ከመውለዷ የተነሳ እርኩስ ናት ወይስ አይደለችም? ሕጉ ነው የሚለው ብላችሁ ጠይቋቸው። ዘጸአት መጽሐፍ ምዕራፍ 13 እና ዘሌዋውያን መጽሐፍ ምዕራፍ 12 አውጥታችሁ ማለት ነው። አንዲት ሴት ስትወልድ ምንድናት ይላል? ለ40 ቀን ወንድ ከወለደች ለ40 ቀን ሴት ከወለደች ለ80 ቀን ይላል። ታዲያ ከሕጉ የተነሳ እርጉም ናት አይደለችም ብላችሁ የመጀመሪያ ታስቀምጣላችሁ። እስራኤላዊ የሆነ ሁሉ ከዚህ ሕግ በታች ምን የሆነ ነው? የታሰረ ነው ብላችሁ ታስቀምጡላችኋላችሁ። ቀጥሎ ታዲያ እሷ ከሕጉ የተነሳ እርጉም የምትባል ከሆነ እሷን የነካት በሙሉ ደግሞ አይደለም ሰው ዕቃ እርኩስ ይባላል። ዕቃው ማለት ነው የነካችው ዕቃ እርኩስ ይባላል። እና ይህ ሕግ በድንግል ማርያም ላይ ተፈጽሟል አልተፈጸመም ብለህ ትጠይቃለህ።
ያ ህግ ስለተፈጸመ ነው። አይ አልተፈጸመም ካለ ሉቃስ ታዲያ ለምን አመጣውት ብለህ እዛው ፍን ታደርገዋለህ ሰውየው። ስለዚህ ምን ብሎ ያምናልሃል? የግድ ከህጉ የተነሳ እርጉም ናት። ስለዚህ ከህጉ የተነሳ እርጉም ከሆነች እሷ አይነካችውም፣ ልጇም ጨርቁም የቤት ዕቃዎችን በሙሉ እርኩስ ናቸው ይላል ህጉ። ስለዚህ እዚህ ጋር የሚልህ እንደ ህጉ ሁለቱም እርጉም ወይንም ርኩስ ተብለው እንዲነጹ ነው ዋኖስ ይዘው የሄዱት ማን እናትና ልጅ። ስለዚህ ከህግ እርግማን ነጽቷል አልነጻም ብለህ ከጠየቃቸው ይታፈናሉ። በቃ የመጀመሪያው ነገር ማለት መውጫ የሌለው ነገር ነው የሚሆንባቸው። ይሄን እስከዛሬ ሰምተውት አይተውት አያውቁትም እና አዲስ ነገር ነው የሚሆንባቸው እና የመጨረሻ ስለዚህ የኔ ግብ መጥቷል ማለት ነው። ምክንያቱም ያ የሰውነት የሞተው ሰውነት የአዳምና የሔዋን ኃጢአት አለበት፣ ማርያምም ያው እንደዛው ነው ማለት ነው። ትክክል ነኝ ማለት ነው። የህግ እርክስና ይሄንን ነገር ላንብብላችሁ ቆይ እንዲገባችሁ። የህግ እርክስና ማለት ወይንም እርኩሰት ምንድነው የሚለውን ዘጸአት 13:2 ላንብብላችሁ ቆይ። ዘጸአት 13:2 ላይ ያወራዋችሁ ነገር እንዲገባችሁ ማለት ነው። ዘጸአት 13:2 ላይ እንደዚህ ይላል። ኦኬ እንደዚህ ይላል። ኦኬ ዘጸአት ኦኬ እሺ ቁጥር ዘሌዋውያን 12 ላይም እንዲሁ አለ። ላንብብላችሁ እንዲህ ይላል። ዘሌዋውያን 12 እንዲህ ይላል። እርኩሰቱ ወይንም ህጉን ነው አሁን ማነብላችሁ እና ዘሌዋውያን 12 ላይ እንደዚህ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። ወንድ ልጅ ከወለደች በቃ ህግ ነው ይሄ። ወንድ ልጅ ከወለደች 7 ቀን ያህል የረከሰች ናት ይላል። እና አሁን የምትጠይቋቸው ወንድ ልጅ ነው የወለደችው፣ ስለዚህ እርኩስ ናት አይደለችም እንደ ህጉ ነው። በቃ ቀላል እኮ ነው። ቀጥሎ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን እንደ ህመሟ ወርገም ወራት ትረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደሟ እስክትነጻ 33 ቀን ትቀመጥ። የመንጻቷ ቀን ሲፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። ከደሟ እስክትነጻ ድረስ 66 እያለ የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይንም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት የርግብ ግልገል ወይንም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት እያለ የኃጢአት መስዋዕት እንዳቀረቡ እዛ ጋር አይነት ነገር ይናገራል። እና ይሄ እንትን ነው የሚሆንባቸው፣ መድፍ ነው የሚሆንባቸው። ይሄ ክፍል እስከዛሬ ጠይቄያቸው አላውቅም። ዛሬ ጲላጦስ መድፍ እያቀባበልክባቸው ነው። ምን ላይ ነው ያነበብከው? ያው ነው ዘሌዋውያን 12 ማለት እሺ። እና 24 ጊዜ መድፍ 21 ነው 24 ጊዜ መድፍ እንዲተኮስ ነው ያደረግባቸውና ይሄንን ከጠየቅ አንተ ጠማማ ምናምን እና የራሱን አንድምታ ውስጥ ይገባል። እና ከታች ያለው ኦርቶዶክስ ካለ በህጉ መሰረት ኢየሱስና ማርያም ርኩስ ናቸው አይደለም ብሎ ለኔ ጥያቄ መልስ የመመለስ ችሎታ ያለው አስተምራለሁ የሚል ሰው ካለ ከታች የሥላሴ አማኝ መግባት ይችላል። የዘጸአት መጽሐፍ ምዕራፍ 13 ዘሌዋውያን መጽሐፍ ምዕራፍ 12 ላይ እንዲሁ በአዲስ ኪዳን ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 21 ጀምሮ እስከ 24 የተፈጸመውን ታሪክ ማለት እና እኔ አይደለሁም ያልኩት በኋላ ቤሪያ እንዲህ ብሏል ብለን እንዳትተርጉም ሉቃስን ጠይቀው። ሉቃስ ነው ያለው የመንጻታቸው ወራት ብሎ የተናገረው ሉቃስ ነው ያላልኩም። በኋላ ደግሞ ቤሪያ ያላግባብ ተረጎመ ካልክ ሉቃስን ሄደ ጠይቀው። ሉቃስን ሄደ ምን ማለትህ ነው? እንዴት ነው አምላክና የአምላክ እናት ነጹ? ከምንድን ነው የነጹት ብለህ ሉቃስን ራሱን ትጠይቀዋል። ከምን እንዴት ነጹ? ዋኖሱን ለምን አቀረቡ? እና ምን ይላል መሰለ? አይ እናቱም መልሱን ቀድሜ ልንገር፣ እናቱም እሱም ለምሳሌነት ነው ያደረጉት እኛ እንድናደርገው እንጂ
ሉቃስ ሊል የፈለገው ለምሳሌ ያደረጉትን ነገር ነው። እቺ ምሳሌ አጠፋም እንግዲህ ሰምና ወርቅ ይሉሃል፣ ምሳሌ ይሉሃል ምናምን እና ምሳሌ አጠፋም ምሳሌ ነው ይሉሃል። ታዲያ አንተ እንድታደርገው ምሳሌ ከሆነ ብለህ ደግሞ እዛው ታፍናለህ። አንተ ዛሬ ስትወለድ እንደዚህ አይነት ዋኖስ ታቀርባለህ። አይ በክርስቶስ ደም ተተክቷል ምን አይላል። የማይገናኝ ትርጓሜ ሰጥቶ ግን መልስ የመለሰ አይነት ነገር ጭንቅላት ውስጥ ያስባል። ምንም የማይገናኝ ነገር ነው አንተ ከምታነሳው ጥያቄ ጋር የሚያስቀምጠው አርጊውመንት፣ ግን መልስ የመለሰ አይነት ነገር ጭንቅላቱ ይመስለዋልና ስለዚህ ጲላ ከሕጉ የተነሳ ሁለቱም እርኩስ ነበሩ፣ በዋኖሱ ደም ነጽተዋል። ይሄን ሉቃስ በግልጽ ተናግሯል። ይሄን እኔ መጽሐፉ እንዳለ ከታች አሁን ቆስጠንጢኒዮስ እንትን ስለሆነበት ዘነዘና ስለሆነበት ዛሬ የኔ ንግግር ዛሬ የሚደፋ ሆኗልና ነጹ የሚል ማስረጃ አሳየን አላለም። የራሱን መጽሐፍ ያነበብኩለት አሁን ነጹ የሚል ማስረጃ አሳየን። የመንጻታቸው ወራት በተፈጸመ ጊዜ ማለት 40ውን ቀን ጠብቀው እንደ ሕጉ ሊነጹ እኮ ነው ዋኖሱን ይዘው ይሄዱት የተቀደሰ ለመባል ማለት ነው። በነገራችን ላይ የሉቃስ ወንጌል ምዕራፍ 1 ላይ ላንብብላችሁ። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባል ተብሎ እንደተጻፈ በጌታ ፊት ሊያቆሙት። ኢየሱስ አምላክ ከሆነ ማርያም ምን ነክቷት ነው ወደ አምላክ ፊት ይዛ የምትሄደው በአምላክ ፊት የምታቆመው? እና ሁለት የርግብ ጫጮት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ እያለ ያስቀምጣልና ምን እርግብ ዋኖስ ምናምን አስፈልጋቸው የመንጻታቸው ወራት ብሎ በግልጽ አሁን ማን አስቀምጦታል? ሉቃስ አስቀምጦታል። አሁን ይሄን እዚህ ላይ ግልጽ በነገራችን ላይ እኔ በጣም የሚገርመኝ ነገር ፀሐይን እንደ መካድ እንደሆነ ታውቃለህ። መጽሐፍ ላይ እያሳያቸው ክህደታቸው የራሳቸው መጽሐፍ ላይ እያሳያቸው እኔ በጣም ነው የሚገርመኝ። አሁን ፀሐይ ወጣ አሁን የፀሐይን መውጣት አይነ ስውር እንኳን ሴል ሳያደርግ ልበ ብርሃን የሆነው ምክንያቱም በሙቆታው ማለት ነው። መጽሐፍ ላይ እንደዛ ነው የሚሆነው። መጽሐፍ ላይ በግልጽ ነው የምታሳያቸው፣ ግን አያምኑልህም። በቃ ይሄ አይኔን ግንባር ያድርገው አይነት ነገር ነው የሚሆኑት። እና ጲላ አንተ እንዳልከው በሕጉ መሰረት ርኩሰት ሆኖባቸዋል። ሕጉ ነው ያደረገባቸው። ከዛ የሕግ እርግማን ደግሞ ራሱ ሕጉ በሰጣቸው ስርዓት በዋኖስ ነጽተዋል ሁለቱም ማለት ነው። እንደዛ ነው። ሰላም ቅዱሳን እንደምን ዋላችሁ? እንደምን አደራችሁ? ይቅርታና መምህር ሆይ ጥያቄ ያለኝ አሁን ላነሳቸው ሙሉውን ባልሰማም ድንገት የሰማኋቸው ነገሮች አስደንጋጭ ስለሆኑ ጥያቄ ጠይቀውታለሁ እና በክብር እንድመልሱልኝ ስል በትህትና ጠይቀውታለሁ። አሁን ያሉት ነገር በጣም የሚከብድ ነገር ነው እና ያወሩት ልጠይቃችሁ። እንትኑን ታዩ ልጠይቅህ ምናምን በይ። አይደለም አንዴ ያነሳውን ሐሳብ እጠይቅሃለሁ። ምክንያቱም አሁን ካወራችሁ ይቅርታ አድርግልኝ። እኔ ጋር መወያየት ትችላለህ? በምን አሁን ባነሳው በማርያም ዙሪያ ብቃቱ አለ ከኔ ጋር ለመወያየት? በምን ብለን ነው? አንቺ ዛሬ እኔ አልፈቅድልሽም። ያው ብዙ ርቀት እንድትሄጂ አላረግሽም። የሰማሽ ነው ሐናን ስርዓት እኮ ጠይቃት እያልኩ እኮ ነው። ምክንያቱም ወዳጅ ብላለች። ስለዚህ የትመልስልን ይሄ ስሟ ብዙ ነገር እያመጣ ነው። አንቺ የመርየም ብለሽ ቀይሪ፣ ስርዓት ያዥ። ኦኬ እስቲ ተጠይቁኝ ተጠያየቁ። ኦኬ አሁን እኔ እንኳን ውይይት ነበር የፈለኩት። ያው እንግዲህ አላቅም ፈራችሁ ይመሰለኝ። እኔ ስገባ ፈራችሁ። ለምንድን ነው የምትፈሩት ግን? ለምንድን ነው የምትፈሩት? ሀሊማም ተይ አለችኝ። ቤቱ ነፃ ፍቃድ አለዋ። ስለዚህ ነፃ ፍቃድ ካለው እኔን ተይ ለምን ፈሩኛል? እኔ አላወቅኳትም። እንወያይ የማርያም ያ ረቢ።
ኦኬ አሁን ጥያቄ ልጠይቅህ ስሬስ ይቅልዳ ያው እኔ ይቅርታ አድርጉልኝ ብዙ ጊዜ ቀልዳለሁ ያው ሰው ጋር በቀልዴ ምክንያት ከሰው ጋር እየተጣላሁ ነው ችግር የለም ከፈጣሪ ጋር ግን አልጣላም ቀልድ ቀልዱ ተሳቁ ረሱላችን ፈገግታ ሱና ነው ብለዋል ሰውን ታታስቀይሙ ፈገግ አርጓቸው ይላሉና ስለዚህ ጥያቄም ጠይቀን ምን መሰለ አሁን ያነሳቸው ጥያቄ ይቅርታ እኔ እርኩስ የሚለው ነገር ያው እንግዲህ ከመጽሐፍ ቅዱስ ነው ዲዛይንስ ነገር ያለው መጽሐፍ ቅዱስ ላይ ተጥፎ ነው ያው ዘሌዋውያን መጽሐፍ ምዕራፍ 12 ዘሌዋውያን ማለት የሚቀበሉት ነው ወይስ ደግሞ እነሱ ያወጡት ነው ይሄ ብሉይ ኪዳን ምናምን ላይ ያለ ከሆነ የማይቀበሉት ነው ይሄ ማለት የማይቀበሏቸው አሉ ወይስ የሚመሩባቸው ይቅርታ እንትን አለ ይሄ ምን እንደሆነ ላስቀምጥልሽ ይሄ ቶራህ በእነሱ መረዳት ማለት ነው በአይሁዳውያን መረዳት ቶራህ አንድ መጽሐፍ ነው አምስቱ መጽሐፍ እንደ አንድ ነው የሚቀመጠው ምን የለውም ምዕራፍና ቁጥር የለውም ይሄ ምዕራፍና ቁጥር የሌለው ቶራህ ወደ ስላሴ አማንያንና ራሳቸውን ክርስቲያን ብለው ወደሚጠሩት ስትመጪ አምስት መጽሐፍ ያደርጉታል ምዕራፍና ቁጥር ይሰጡታል ለአምስቱ መጽሐፍ የመጀመሪያውን ዘፍጥረት ብለው ይጠራሉ የፍጥረት ታሪክ ማለት ነው ሁለተኛው ዘጸአት ይላሉ ዘጸአት ማለት የመውጣት ትምህርት ማለት ነው ወይንም የመውጣትን ታሪክ የሚተርክ ማለት ነው ከምን ወደ ምንድን ነው የወጡት ከግብጽ ወደ ርስተ ምድር የእስራኤል ወጥተዋል የሚለውን ይተርካል ቀጥሎ ዘሁልቁ ይላል ዘሁልቁ ማለት የመቁጠር ማለት ነው የእስራኤላውያንን ቤተሰብ አባት እናት ምናምን የሚቆጥሩበት ስርዓት የሚያስተምር መጽሐፍ ነው ቀጥሎ ዘሌዋውያን ይላል ዘሌዋውያን ማለት ደግሞ ሌዋውያን የሚባሉ አሉ የክህነት ስርዓት የሚፈጽሙ ማለት ነው ይሄ ሌዊ የሚባል ፐርሰን አለ እና ያ ሰው ሶስት ልጆች አሉት ሶስቱ ልጆች ህግና ስርዓት አላቸው የሚል አስተምሮን ይይዛል ምንድነው አንደኛው መስዋዕት የመሰዋት ስልጣን ይኖረዋል ሁለተኛው ታቦት የመሸከም ስልጣን ይኖረዋል ሶስተኛው ታቦት የማጽዳት ስልጣን ይኖረዋል እና በትውልድ ነው የሚቀበሉት ያንን ስልጣናቸውን በቃ ተመርጠዋል ሶስቱ አንዴ ግን ልጆቻቸው ያንን አደላይን ማለት ነው የልጅ አንዱ ቃት ይባላል ቃት እንደዛ ያደርጋል ሁለተኛውም እንደዛው ሶስተኛውም እንደዛው ማለት ስለዚህ አሴት ጄኔሬሽን ነው የሚቀጥሉት ወንዶች ብቻ ነው የሚመረጡት ስለዚህ ይሄ ዘሌዋውያን የሚለው መጽሐፍ የሌዋውያንን ህግ አስተምህሮና የሚፈጽሙትን ስርዓት በህዝባቸው በእስራኤላውያን ዘንድ የሚፈጽሙትን ስርዓት የሚተርክ መጽሐፍ ነው አምስተኛው ዘዳግም ይባላል ዘዳግም ማለት ምን ማለት ነው መድገም ወይንም እንደገና ማስታወስ ማለት ነው ምኑን ነው የሚያስታውሰው ህጉን የህጉን ስርዓትና ትምህርቱን እንደገና የሚያስታውስና እንደገና እንትን የሚላቸው የሚያስታውሳቸው ማለት ነው ስለዚህ እነዚህ አምስት መጽሐፍት አሉ አሁን እነዚህ አምስት መጽሐፍት ውስጥ ዘሌዋውያን የሚባለው የስላሴ አማንያን ከፍለውና ቁጥር ምዕራፍ ሰጥተው የሚጠቀሙት ዘሌዋውያን የሚባለው መጽሐፍ ውስጥ ምዕራፍ 12 ላይ ስለ ሴት ውልደት ህግ አለ ሴት ስትወልድ ምን አይነት እንደምትሆን ማለት ነው አንዲት ሴት ወንድ ከወለደች ምን ያህል ቀን ርኩስ እንደምትባል ወይንም ደም ከውስጧ ስለወጣ ማለት ነው ሁለተኛው ደግሞ ወንድ ከወለደች ምን ያህል ቀን ርኩስ እንደምትባል እንዲሁም ደግሞ ፈሳሽ ከውስጧ ከወጣ ለምሳሌ ማንስትራክሽን እንደ የተለያዩ ነገሮች ማለት እነዛን ይዘረዝራል ህጉ ማለት እና አንደኛው ህግ በመውለዷ ርኩስ የምትባልበት ህግ ነው እና ወንድ ከወለደች ለ7 ቀንና ለ33 ቀን አንድ ላይ ለ40 ቀን ርኩስ ትባላለች ሴት ከወለደች ደግሞ ለ14 ቀንና ለ66 ቀን አንድ ላይ ለ80 ቀን ርኩስ ትባላለች ማለት ነው ይሄኛውን ህግ ነው በአዲስ ኪዳን ንጽህና ለማግኘት እንደ ኮፒ የሚያስቀምጡት እንደ ምሳሌ ማለት ነው ለምሳሌ ወንድ በ40 ቀን ይጠመቅ ሴት ልጅ ደግሞ በ80 ቀን ብለው የሚያስታውሱት እንደ ሚሞሪ የሚወስዱት ወይንም እንደ ምሳሌ አድርገው ወደ አዲስ ኪዳን ብለው እነሱ ወደሚያምኑት የሚያመጡት ይሄን የዘሌዋውያን መጽሐፍ ምዕራፍ 12 ላይ ያለውን ህግ ነው እህቴ ስለዚህ ይሄ በመውለዷ ርኩስ የምትባልበትና በዛ በመውለዷ ርኩስ ከተባለችበት ነገር ደግሞ የምትነጻበትን የመስዋዕት አቀራረብ መንገድ ይተርካል ይሄንን ነገር ማርያም ማከናወናለች ያንን ማከናወኗ ደግሞ እንደ ህጉ ምን ስለረከሰች ነው አርጊመንቱ
ያው ግን ምን አለ መሰል አሁን እዚህ ጋር ማርያምን አያካትትም። ለምን ከተባለ ማርያም እንግዲህ ያው ወለደች እንደሚሉት እንደነሱ አምላክን ነው ወለደች የሚሉት። ምክንያቱም አምላክ ደግሞ ሲወለድ ፍጹም ሰው ፍጹም አምላክ ስለሆነ፣ ስለዚህ ያው አምላክ ስለሆነ የተወለደበት አምላካቸው ስለሆነ የተወለደበት ማርያምን አያካትትም። ሌሎችን ሰዎች ምናልባት ሊያካትት ይችላል ማለት ነው። እንደዛ ከሆነማ ማርያምን አያካትትም ኢየሱስን አያካትትም ከተባለ አያካትትም እንደ ስለማያካትት አለመዘገብ ነበረበት ሉቃስ። አሁን የሉቃስ ጥፋት ነው። ሉቃስ እኮ ነው መንጻታቸው ወራት በተፈጸመ ጊዜ ነው እንዴ። ይሄው ላንብብልሽ ምን ይለሻል መሰለሽ ከቁጥር ይሄው እሷ እንደሆነች ማስረጃው ማለት ነው የኢየሱስን ታሪክ ነው የሚተርከው ከቁጥር 15 ጀምሮ ማለት ነው። ቁጥር 21 ላይ ምን ይልሻል መሰለሽ ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ስለ ማርያምና ኢየሱስ እንደሆነ የሚተርከው ክፍሉ ሊገርዙት ይላል። ቅድም ዘሌዋውያን መጽሐፍ ምዕራፍ 12 ላይ እንዳነበብነው በሰባተኛው ቀን ይገረዝ ወንድ ልጅ ከሆነ የሚለው ማለት እና ሊገርዙት በሰባተኛ ቀን ሲሆን ስሙን ማን አሉት? ኢየሱስ አሉት ይላል። ስለዚህ ስለ ኢየሱስ ነው የሚያወራው ማለት ነው ይክፈል አስተምህሮ በክርስትናው አስተምህሮ ደረጃ ግን አስቀድማ በአምላክ ሊና ተቀርጻ ትኖራለች። አደፍ ጉድፍ የለባትም ነው የሚለው እምነታቸው። ገብቶዋል አይደለ? አደፍ ጉድፍ የለባትም የአዳም የዘር ኃጢአትም አልነካትም ብለው ነው የሚያመልኩት። በመጀመሪያ ደረጃ አደፍ ጉድፍ የለባትም የአዳም የዘር ኃጢአት ምናምን የዘር ኃጢአት የሚባል ነገርም የለም። በመጀመሪያ ባይብል ስለ ዘር ኃጢአት አይናገርም የነሱ ሐሳብ እንጂ ይሄ መጽሐፋቸው ባይብል ተብሎ የሚጠራው መጽሐፋቸው የዘር ኃጢአት አለ ብሎ አይናገርም። ኃጢአት ጄኔቲካሊ አይተላለፍም። አሁን ለምሳሌ ኃጢአት አንተ ጋር ደሙ ውስጥ ቁጭ ብሎ ዘሎ ደግሞ በአንተ ስፐርም አማካኝነት ወደ ልጅ ኃጢአት እንዴት ነው የሚተላለፈው? ኃጢአት ህግ መተላለፍ ነው እንጂ በዘር ሆነ በጂን ነገር የሚተላለፍ አይደለም። አንተ ታደርገዋለህ ከምን የተሰጠህን ህግ ስትተላለፍ ኃጢአት አደረግ፣ የተሰጠህን ህግ ስትጠብቅ ጽድቅ አደረግ ይባላል። ስለዚህ በድርጊት ነው ኃጢአት። ስለዚህ መጽሐፍ እንደውም የራሳቸው መጽሐፍ ምንድነው የሚለው? ምኞት ጸንሳ ኃጢአትን ትወልዳለች ብሎ ከምኞት የተነሳ ነው ኃጢአት የሚደረገው እንጂ ከአዳም ጀምሮ አዳም ለምሳሌ የዝሙት ኃጢአትን አድርጓል እንዴ? ከማን ጋር ዘሙቶ አስተላለፈ? አዳም የስርቆት ኃጢአትን አድርጓል እንዴ? ኃጢአት ጄኔቲካሊ የሚተላለፍ ከሆነ አዳም ሁሉን ነገር አድርጎ በማን በልጁ ውስጥ ማስተላለፍ አለበት። እንደዛ የሚባል ነገር የለም መጽሐፋቸው ውስጥ። ዝም ብለው የራሳቸውን ኮንሰፕት ነው የሚያወሩት። ነገር ግን መጽሐፉን ስንመረምረው ህጉ የሚያመጣው ርኩሰት አለ፣ ድርጊት የሚያመጣው ርኩሰት አለ። መጽሐፍ ቅዱስ ላይ ህግ የሚያመጣው ርኩሰት ማለት ህጉ በራሱ ያመጣል። በጣም ነው ይሄን ኮንሰፕት ህጉ ማለት ነው። አሁን አንተ ልጅ ከወለድ ርኩስ ነህ ይልሃል። በቃ አሜን ነው። አሁን ዘሌዋውያን ላይ ከወለደች ርኩስ ናት ነው በቃ ህጉ ነው የሚለው። ዝም ብሎ አሜን ነው። እስራኤላውያንም አሜን ብለው ተቀበሉት። ከታ ማርያምም እስራኤላዊ ስለመሆኗ ህጉ አረከሳት ነው። ለዛ ነው ጳውሎስ በሌላ ክፍል ምን ብሎ ይነግራቸዋል? ህጉ እርግማን ያደርጋል ይላል። ምህረት ብቻ ሳይሆን እርግማንም አለው ህጉ። ስለዚህ ይሄኛው የርኩሰት ወይንም የእርግማን ታሪክን የሚተርክ ነው። ዘሌዋውያን መጽሐፍ ምዕራፍ 12 ላይ ማለት ያንን ነው አምጥቶ ሉቃስ ክታቡን ሲከትብ የመንጻታቸው ወራት በተፈጸመ ጊዜ ብሎ እነሱም በዚህ ህግ መሰረት መንጻት እንደነጹ ከህጉ በታች በህጉ ያመጣባቸውን እርኩሰት በዋኖስ ታጥበው እንደነጹ የሚነግረን ማለት ነው። የዋኖሱ እንደበማድረግ ከዛ ታጥበው ነጽተዋል ይላል። አይገርምም? እንግዲህ አዲስ ኪዳን ላይ የምናየው ሁኔታ ወይም ደግሞ አሁን በጋዱ ዓለም የምናየው ሁኔታ አንተ ያልከው ነው። ሰው በራሱ ኃጢአት ራሱ ወይም ደግሞ ነጻ ፍቃድ እንዳለው አንተ እንዳልከው ሊሆን ይችላል። ትንቢተ ሕዝቅኤል ላይም የሟቹን ሞት አልፈልግ ወይም አባትየው ክፉ ቢሰራ በልጅየው ኃጢአት አይተላለፍም ይላል ሕዝቅኤል ላይ ማለት ነው። ግን በኦርቶዶክስ አስተምሮ ግን በቃ የግድ በዘር ኃጢአት 40 ቀን ጻረ ሞት ቆፍሮ ይሞት ነበር የሚሉ ትርጓሜ ሁሉ አለው። የሚገርም ነገር ማለት ነው። ይሄ እንግዲህ እንዴት እንደሆነ ግራ የሚገባ ነገር ነው። ምን አለ መሰለህ፣ ይሄ አሁን ሃይማኖተ አበውም እኮ ይዘረዝራል። አሁን ፊት ለፊቴ ላይ ሃይማኖተ አበው
መጽሐፍቶች አሉ። ይሄ ግን እነሱ ከራሳቸው ነው ዴቨሎፕ የሚያደርጉት ነው። እነሱ ሐዋርያትና ነቢያት ብለው የሚከተሏቸው ሰዎች በጂን የሚተላለፍ በዘር የሚተላለፍ ነገር ኃጢአት አለ ብለው አላስተማሩ። እነሱ የራሳቸው ያውን የኛ ነብይ የኛ ተወዳጅ ነብዩ መሐመድ ሲያስተምሩ ከራሳቸው ዴቨሎፕ ያደርጋሉ የሆነ ትምህርትን። አየህ በቁርአንም እኮ የመገለጥ መጥቷል። ከራሳቸው ይጽፉና ይህ ከፈጣሪ ዘንድ ነው ይላሉ ነው። ከራሳቸው ትርጓሜ ይሰጡና ይህ ከፈጣሪ ዘንድ ነው ይላሉ ይላል። ገባ? ስለዚህ እነሱ የሚያመጡት ሐሳባዊ ትርጓሜ ነው፣ የምኞታቸው ትርጓሜ ነው። አይ እንጂ በጂን ምንድነው ኃጢአት ምንድነው? እንዴት ነው በጂን የሚተላለፈው ኃጢአት? በምን አይነት መልኩ? ስለዚህ ይሄ ክፍተት በእነሱ ዘንድ እንዳለ አስቀድሞ ነብዩ መሐመድ አስቀድሞ አላህ በነብዩ መሐመድ በኩል በግልጽ በቁርአን ውስጥ አስቀምጧል ማለት ነው። የራሳቸውን ምኞትና ግራ መጋባት እንደሚከተሉ ማለት ነው። ጎልድ ልትወጣ ነው። ሰላም አለይኩም አብደላህ። ኦ ይቅርታ። እንዴት ነው ወንድሜ? ደህና ነህ? አለ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ማሻአላህ አላህ ይጨምርልህ፣ አላህ ይጠብቅክ። አሚን። ጎልድ አንድ አለ ስሙን እየቀያየረ አንዴ ጉድ ይሆናል አንዴ እንትን ይሆናል እና እንደዛ ነው እና በቃ ቴንኪው። ለማንኛውም አብደላ እንዴት ነህ? ሰላም ነው? አለን ሙባ እንዴት ነው? ሰላም ነው አለን አልሐምዱሊላህ። አሁን ባነሳኸው ላይ የሆነ ጊዜም ከሆነ ልጅ ጋር ሳወራ ነበርና በማርያምና በኢየሱስ ጉዳይ ምን ብሎ ነበር እሱ የመለሰልኝ? እሷ ስላረከሳት ሳይሆን ጀስት ደም ስለፈሰሳት ብቻ ነው ያንን ነገር ያደረገችው እንጂ እሱ ስላረከሳት አይደለም የሚል ምላሽ ሰጥቶኝ ነበርና ምን ታያለህ በዚህ ላይ? የፈሰሳት ማርያም ናት ደም የፈሰሳት። በነገራችን ላይ እችን ነገር አሁን ለምሳሌ አሁን ምንድነው የሰኞ ውዳሴ ማርያም ላይ መሰለኝ የሰኞ ውዳሴ ማርያም ላይ ቆይ ምንድነው ውዳሴ ለግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ለተሳሉ ፈቀደ እግዚአብሔር ወላዳም ብዙ ነው ተኩዘልብ አግባዝ ቃል መንበሩ አይደለም ራእየ ኢሳይያስ ነብይ በመንፈሰ ትንቢት ሚስጥሮ ላማ እንትን አለ ምን አለ መሰለ ሙቤ ይሄ የሆነ ውዳሴ ማርያም ክፍል የሆነ ጊዜ አንብቤዋለሁና ያለ ህማም ያለ ድካም ምናምን የወለደችው አይነት ነገር ኮንሰፕት አለ እና ያንን ኮንሰፕት ይቀበላሉ እኮ። አሁን አንተ መጽሐፉን ስትገልጥ መጽሐፉ ከነሱ ትርጓሜና አስተሳሰብ አንፃር አንድ እንደማይሆን ነው ሲገባቸው አንድምታቸው ላይ ያለውን ይሄ ውዳሴ ማርያም ምናምን ላይ ያላቸውን ነገር ሽፍት ያደርጉና ደግሞ ደም ፈሷታል ይላል። ያለ ህማም ወለደችው ነው የሚሉት። በነገራችን ላይ ያለ መከራ ያለ ህማም ያለ ጭንቅ ማለት እንደውም ወዝ ከግንባር እንደሚወጣ እንደዛ ወለደችው። በሴቶች የደረሰ ልማድ አልደረሰባትም። ምጥ ራሷ ኮንሰፕት ነው እና አሁን ደግሞ ይሄኛውን ነገር ስታመጣባቸው ምን ይሉሃል መሰለህ? ሽፍት ያደርጉና ደግሞ አይ ደም ፈሷታል እንደዚህ ምን አይሉሃል። ገባ? እንትን የለውም ይሄ መሰረት የለውም እንትናቸው ማለት ነው። አይቆምም። ገባ? ግን አሁን ሙግት ሊሆን የሚገባው ሐሳባቸውን ሊያስቀይርና ወደ ትክክለኛው መስመር ላይ ያመጣቸው የሚገባው በመጀመሪያ መጽሐፋቸውን ማመንና መቀበል አለባቸው። ሉቃስን ይቀበሉት፣ ዮሐንስን ይቀበሉት። ዮሐንስን ሳይቀበሉ የዮሐንስን መጽሐፍ የተረጎመውን ሰው ነው የሚከተሉት።
ዮሐንስ ሊል የፈለገው ለዛ ተርጓሚ ነግሮት ነው እንዴ ሊል ፈልጌ ነውና ተርጉምልኝ ብሎት ነው። ዮሐንስ ሊል የፈለገውን ነገር በትርጉም ለምን ያስቀምጣል? እንዲህ ሊል ፈልጎ ነው ገባ? አንድም እንዲህ አንድም ወንዳ አንድም ታምና አይላስ ይልሃል። እንደዛ የምን ህማም የምን ምናምን በቃ ሴት እንትን እንደምትለው በጭንቅ ነው እና እንደዛ ነው። ሙባ ቴንክ ዩ አብደላህ ቴንክ አመሰግናለሁ። ልትወጣ ነው እንዴ? ምን እናርግ መሰለህ እንግዲህ ደግሞም እንገናኛለን፣ አብረን እንበረታለን። አስቡኝ እሺ፣ ሁላችሁም በዱዓችሁ አብሽር ወንድማችን፣ ምንም ነገር አያሳስብ፣ ከጎንህ ነን። አብሽር፣ ዱዓ እያደረግን ነው። ምንም ያሳስብ ነገር የለም። ምንም ነገር አታስብ። አብሽር፣ ኢንሻአላህ በሻልነው ልክ ሁላችንም ከጎንህ ነን። እንትን የኢስላም አንድነትና መንፈሳዊ ህብረት ሰውን ያበረታል። ገባ? እና አምላካችን ደግሞ ምን ይፈልጋል? አንድነታችንን ይፈልጋል እኮ አምላካችን። አላህ እኮ የጠራን ለአንድነትና ለህብረት አይደል? ስለዚህ ያው ያቺ ነገር ለኔ ታስፈልገኛለች፣ የእናንተ ዱዓ ማለት ነው። ለዛ ነው ነፃ ታወጣለች፣ ታበረታለች፣ ወደ መገለጥ ታደርሳለች። ብዙ ነገር አላት። ለዛ ነው አሚን። እሺ ሙባዬ፣ ሌላ እስቲ እንትና ጋር እንሄድ እያሉ ነበር ልጆች። ላይደን ደግሞ ቁጭ ብለን እንማር። እሺ ጀዛከላህ ወንድማችን፣ እናመሰግናለን። እና የቀደሙን ጥያቄውን እኮ ጥለው ወጡ ጣጣ አሉ። አሊማ አጠፋው ግን አሊማ የሆነ እንደዚህ ጠበቅ ያለ ነገር አይፈልጉም እነሱ። በቃ ከላይ የሆነ አውርቶ ምናምን እንትን ማለት ነው። ማነው ደግሞ ከታችን በኮሜንት የመጽሐፍ እውቀት የለውም እብድ ነው እያለ ሲጽፍ ኮሜንታተር ነበር አንድ። ቁጭ አድርጎ ያስተምረዋል። እኔ እኮ መጽሐፍ ማብራራት አስፈላጊ ሳልሆነ ስለተውኩት ነው እንጂ እሱ ስላለኝ አይደለም። በቃ ይሄው ነው። እኔ እኮ የሚገርመኝ የሆነ ሰው ከሆነ ነገር ነፃ ሲሆን አያውቅም፣ እብድ ነው፣ አብዷል፣ ይዞታል፣ ኦሾ አንብቧል የሚሉት ነገር ነው የማይገባኝ። አባ የምር እርሱ ነው ጥሩ ሰው ነው፣ ጥሩ አረዳድ አሉት። አሁንም ማለት እውነት ተሳድበው ነው የወጡት ወገኖች ማለት ነው፣ የእናንተ ወገኖች። አባ አሁን እንደዚህ ይደረጋል? አለማወቅ ኃጢአት አይደለም። የሚሳደቡት ደግሞ አላህ ረሱል መመለስ ያቅታቸው። አዎ ግን እነዚህ የሥላሴ አማኞች ቤሪያን በጣም ነው የሚጠሉት። ቀላል ጨረቃ አሁን እኮ ሌላ ቤት ሲሳደብ ነው። እምነቱ ሌላ ጉዳይ ነው በሚለው ነው እንጂ ሲጀመር አስመሳይ አይደለም። የእምነቱ ተከታይ ነው። አሁን የእምነቱ ተከታይ ነው የሚያወራው። አይወር እንዳለ ይከተሉም እኮ እንዳለ ምድረ ሌባ አይደል እንዴ? አናውቀውም ግን አይወክልም ብዬ እኔ ያልጨቃጨቅም ብዬ ነው ዝም ያልኩት ሲጀመር ማለት ነው። እምነቱ ሌላ ሀገር ነው፣ እነሱም ሄዱትም ሌላ ሀገር ነው ሲጀመር። ምድረ ሌባ ሁሉ አይደል እንዴ? ግን ምን አገባኝ ቤት ይቻላሉ ነታ አባ በጣም ነው የሚሳደቡት። በቃ እውቀት የላቸውም። ሁሌ ፖለቲካ ሰርተው ነው የሚወጡት ወይም ተሳድበው ነው የሚወጡት። ግን እንዴ ይፈቀዳል? ግን አባ የሰው እምነት እንደዚህ የሰውን ፈጣሪ ምናምን መሳደብ ጀመረ። መጽሐፍ ስለስድብ ራሱ ማለት ነው እንዴ? እርሶ ስላሴ አታምኑም እንዴ አባ? በስላሴ አታምኑም? እኔ በስላሴ ማረጋገጫ የሌለውን ነገር ምን ብዬ ነው የምንጨነቀው? አእምሮ የሌለውን ነገር ትክክል አባ። እኮ እነሱ አሁን አያውቅም ይሉኛል። አይሽ ብጥር አረጌሳ ብዙ አመት ያስተማርኩኝ አውቀዋለሁ፣ ግን ማረጋገጫ የለውም። ዝም ብሎ ማረጋገጫ የለውም። እንዲህ አድርጎ ይሄኛው እስትንፋስ ቃል ልብ ቃል እስትንፋስ በጉንድ በወይን በምድራዊ ምሳሌ የምትመስዩ ምሳሌ አለ። ገብቶሽ ያለ አይደለ? እንደ በቤተክርስቲያን እንደተማርነው ማለት ነው። ማረጋገጫ የለውም። ምክንያቱም ሲወለድ ይሄ ተአምሮ በላይ የሆነ ነገር ውሸት ነው የሚሆን ብዬ ነው የተውኩት። ይሄ ሲጀመር ያን ይሆንም ማለት ነው። ገብቶሻል? ሲጀመር የለም ስላሴ ስለ ስላሴ ሲጠየቁ እኮ
ወይ ይወርዳሉ ወይ ይሳደባሉ። የምር አባ በቃ እንትን ነው አሁን ስድብ ነው ወይ መንፍቋል፣ ደደብ ነው፣ አብዷል፣ ይሄ ግም ነው የሚሉሽ እንደዛ ሲናገር ራሱ በብርም በነገራችን ላይ አባ እንትናን ያውቁታል አይደል? እፎይን ያውቁታል አይደል? አሁን እፎይ ቤት አውቀዋለሁ። አሁን እፎይ ቤት አንድ ሙስሊም ስለ ስላሴ ጠየቀ። የእናንተ ነብይ እንደዚህ ብሎ ተሳርቦ ነው የሚያስወርደው። አይመልስም ቢሞት። አይ እሱ ተይውና ማለት ነው ጎልድ እሱን ተይውና ስለሱ ተይው። አንድ ሰው ምንም ቢያደርግ እሱን እንተውና አሁን ስለ ስላሴ ብዙ ጊዜ ተመልሶልኛል ጠይቄ ማለት ነው። ግን አልገባኝም እንጂ እነሱ አልገባቸውም። የሚያስረዱ አሉ፣ የሚያስተምሩ አሉ። ብዙ ጊዜ ተምሬያለሁ ግን አልገባኝም። እነሱ መች ገባቸው? ሲጀመር የሌላ ነገር እኮ ነው የሚያወሩት። እነሱ ያልገባቸው ነገር ተምረናል። ትምህርቱ እኮ ለማባራት ይውልሽ። እኔ ብዙ አመት ስለ ስላሴ አለ የምር እስቲ አስረዱኝ። ስለ ስላሴ ግን አለ ትምህርት ነው አይደለም? ስላሴ የሚባል ነገር አለ መጽሐፍ ቅዱስ ላይ? እምነት ነው እኮ ነው የምልሽ። እሱ በበላይ ምክንያቱም እምነት ነው እኮ ነው የምልሽ። እምነት ነው። እኔ እኮ አየሁትና አንድ ቀን አምስቱ አዕማደ ምስጢር የሚባል አለና ምስጢረ ስላሴ ላይ ገብቼ እያብራራሁኝ እየተማርኩ ራሴ ይሄን ያላመነ ወደ ገሃነም ይገባል አለ። ያላየሁትን ኧረ መከራ ሶስት ሲሆን ያላየሁት የሌላ ነገር ይሄን ያላየ ከዛ መጨረሻ ላይ ማርያምን እኔ ብዙ ቀን እኮ ነው የመረመርኩት እንዳለ ብቻዬን ተደፍቼ ስንት ዓመት መረመርኩት መሰለሽ። የእውነት ባወጣ በወርድ እንደዚህ ነው ቢወለድም እንደዚህ ብል የለም ተአምሮ ሊቀረጽ አልቻለም ነው የምልሽ። ሰዎችን እኮ ሳስተምር ኑሬያለሁ ብዙዎችን፣ ግን የለም ምን ተአምሮ ያለ። ምክንያቱም በወኔም በስሜትም ተገፋፍተሽ ታስተምሪያለሽ። ኋላ ግን እውነት ምንድነው ብዬ ስመረምር ምንም ሊቀረጽልኝ አልቻለም። ጭራሽ ነው የምልሽ። በየት ይምጣ እዚህ ጋር ፍጥጫ ተያያዘ ተአምሮዬ ጋር እኮ ስላሴ አይደለ? አዎ የለም አሉ እኮ በቃ እሳቸው የለም። ምክንያቱም እንትን እኮ ነው አስተምሮን እኮ ምሳሌው ልይዤዋለሁ እኮ። አሁን ለምሳሌ ግንድ በግንድ አብ በፍሬ ወልድ በቅጠል መንፈስ ቅዱስ አለ እኮ። ልክ ከሰው መስተንፋስ አለ። ይሄ ግን እኔ ምንድነው ያከራከረኝ? ይሄ በሙሉ ተሰውም ምሳሌዎቹ አንድምታዎቹ ትርጓሜዎቹ ምድራዊ ናቸው። ይሄ በበላይ ያለ ኃይልን ሊመስል አይችልም ነው የኔ አሁን እዚህ ጋር የተሟገቱት ይችላል። ምሳሌ ነው እንጂ አሁን አንቺ ለሰው ሶስት ነገር አለው። ልክ ነው። እስትንፋስ አለው፣ ልብ አለው፣ ቃል አለው ሰው። ይሄ ልክ ነው። ግን አሁን አንቺ በሰማይ ያለው ፈጣሪም እንደዚህ ብለሽ ልትገምሽ ትችያለሽ ነው አሁን እዚህ ጋር እኮ። እኔም እኮ እሱ ነው ግራ የሚገባኝ። ስለዚህ አሁን ውሸት የሚሆን ብዬ ተውኩትኝ። ምክንያቱም ቀናውን ነገር የኢየሱስን ትምህርት እወስደዋለሁ። ስለ ፍቅር ስለሚያስተምረውን አምላክ ነው፣ ተዋህዶ መጣ፣ ታባቱ ተወለደ፣ አላየውም ሲወለድ እኔ ሲጀምር